ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ስሜ ናትናኤል አበባው እባላለሁ። የተወለድኩት አዳማ ወይም ናዝሬት በተለምዶ 03 ቀበሌ በሚባል አካባቢ ነው የተወለድኩት። አስተዳደጌ ከእናቴና ከአባቴ ጋር ነበር የምኖረው። አባቴ በህመም ምክንያት 2004 ዓመተ ምህረት ላይ ህይወቱ አልፏል። ከእናቴ ጋር ነው የምኖረውና እናቴ ውባለም ትባላለችና እንዴት ነው አስተዳደግ ላይ ቀደም ብዬሽ ነበርና ህይወቷን አሳይታይ ነው የኖረችው ማለት የሷን ህመሞች ፔኖች ከሰዎች ጋር የነበራት መስተጋብርን በትዳር ህይወቷ ላይ የምታረገው ነገሮች እያንዳንዱ ዴት ወደ ያየው ይሄም ይረዳን በቤት ውስጥ ሴት ልጅ የለምና እና የመጨረሻ ልጅ እኔ ስለነበርኩ ውስጥ ልብሴ ነው የምትለኝና ብዙ ገበኖቿን ብዙ ነገሮቿን ስለምታሳየኝ በዛ ውስጥ ነው የተማርኩት ከናቴ ማለት መልካምነትን በጎነትን ማህበራዊ እንቅስቃሴዋን የራሷን ነገር ወደ ኋላ ያረጋግሽ ነው ለሰዎች ተሰታ ብዙ ማለት በዙሪያ ያሉትን ሰዎች ትደግፍ ነበር ኦር ደግሞ እንዴት ነው ተማሪዎች ተከራይ ተማሪዎች አሉና እነሱን ቤቷን ክፍት በማድረግ እነሱ ስሌማቷን ጭራሽ እንትን ብላ ማለት ነውና ያጋራሽ ነበር እንትን ምትለው በዙሪያ ያሉትንም ሰዎች ትደግፍ ነበር ማለት ነው የወደቁትንም ትታግዝ ነበር በዛ ማለት ከራሷም የራሷም ነገር ያለው ነው ማለት ነው እና ያቀንነትን በጎነትን ከናቴ ነው የተባረኩት ማለት ነው በዛ እናታችን ወይዘሮ ብርቄ ይባላሉ የቤርሶር ታማሚ እንዲሁም የግፊት እና የጉበት ታማሚ ናቸው እኚህን እናት ካገኘዋቸው ኦልሞስት ወደ 6 አመት ይሆነናል ከዚህ በፊት ባስቤዛ ነበር ምናገለግላቸው እየመጣ ምናያቸው ከ3 አመት በኋላ ከ3 አመት ማለት ከ3 አመት በፊት የእግራቸውን ይሄ ሌፍት ሳይዳቸው በመሰበር ምክንያት አልጋ ላይ ቀሩ ማለትና አልጋ ላይ በመቅረታቸው ምክንያት ቤርሶር የሚባል ማጋጠማቸው ኦልሞስት ወደ 2 አመት ነው የፈጀብን ቁስሉን ለማጠብ እና ቁስሉን አጥበናቸው ከጨረስን ማለት በቁስሎቹን በተለያዩ ህክምና ባለሙያዎች ያዩልን ከታከሙ በኋላ ድነውልን ለቅዱስ ቁርባን አብቅተናቸዋል ማለት ነውና ከዛ በፊት እንደምነግራችሁ ልጆች የላቸው መሃን ናቸው በእኛ ነበር ሰፖርት እናረጋቸው ሞስት እኛ ሌሎችን አረጋን በመንከባከብ ሰዓት እሳቸውን ዞር ብሎ ማይ ስለሌለ ይሄ ሙሉ የምታዩት በእጃቸው ሰገራ እየቀቡ ሰዎች እንትን አይሏቸው ነበር አይጎበኛቸውም ነበር የሰፈር ሰው እንኳን በጣም እንዴት ልበላችሁ እሳቸው የሚታወቁ ሰፈር በማስተባበር ነውና ስለተረሱ እዛች ጋር መቋሚያ አለችና በመቋሚያዋ ነው ይጣልላቸዋል ምግቡን እያነሱ የሚመገቡት የነበረው ማለት ነውና ከዛ በኋላ ነው ቤቶቹን በማደስ ወደ መንፈሳዊ ነገሮች በማምጣት ለቅዱስ ቁርባን በክተውልናል ማለት ነው ሙሉ ህይወቴ ማለት የኔ ህይወት የተቀዳው ወይ መሰረት የሆነው እናቴ ነሽ ማለት ነው
እናቴ የሰው ቤት ልብስ እያጠበች የሰው ቤት እንጀራ እየጋገረች ነበር እንትምትለውና ብዙ ህይወቶችን አሳልፋለች እዚህ ጋር እኔን ለማድረስ ማለት ነውና በዛ ውስጥ ከማህበረሰብ ጋር ትምህርት ቤት ህይወቴን የተቀዳው ከሷ ነው ማለት ነው እሷን መልካምነትን በጎነትን ያስተማረችኝ ወደ መንፈሳዊ ህይወቴም እንድበረታ ያገዘችኝ እናቴ ነሽ ማለት ነው ናቲ በጣም ጥሩ ልጅ ነው በጣም ጨለማይል ብርዳይል ለሊት ተነስቶ ሊያቆርበን በጭቃይል ይወስደናል በሱ ነው እኔ ያለሁት ናቲዬ በሱ ነው ያለሁት እሱን መርቁልኝ እግዚአብሔር ይመርቅልኝ በሱ ነው ያለሁት እኔ እሺው ቀደም እንዳስረዳቸው እናታችን የቤርሶል ህመምተኛ ስለሆኑ በየ2 ሰዓቱ መገላበጥ አለባቸውና በመናገላበጥበት ሰዓት 4 ዳይሬክሽን ነው የሚገላበጡት ማለት ነው በግራ በቀኝ በጀርባቸውና እንዲሁም ፍለፊት ማለት ነው እግራቸውን ተንብለው በዚህ መልኩ ነው ትሪት ምናረጋቸው ማለት ነው ሙሉ ህይወቴ ማለት የኔ ህይወቴ ተቀዳው ወይ መሰረት የሆነው እናቴ ነሽ ማለት ነው እናቴ የሰው ቤት ልብስ እያጠበች የሰው ቤት እንጀራ እየጋገረች ነበር እንትምትለውና ብዙ ህይወቶችን አሳልፋለች እዚህ ጋር እኔን ለማድረስ ማለት ነውና በዛ ውስጥ ከማህበረሰብ ጋር ትምህርት ቤት ህይወቴን የተቀዳው ከሷ ነው ማለት ነው እሷን መልካምነትን በጎነትን ያስተማረችኝ ወደ መንፈሳዊ ህይወቴም እንድበረታ ያገዘችኝ እናቴ ነሽ ማለት ነው ትምህርት ቤት አዳማ ወሰት ይባላል የተማርኩበት ትምህርት ቤት የሰፈር አስተማሪዎች ነው ያስተማሩኝና 12 አመት ሙሉ አንድ ትምህርት ቤት ነው የተማርኩት በአካባቢ የሚገኘው እዛ ላይ በማደርጋቸው ተሳትፎች ነው ወደ በጎ አድራጎት እንትን ያልኩት ማለት ነው እዛ ላይ ከበባት ላይ ተሳተፍ ነበር በጎ አድራጎት በነበሩ ሰዓት ከበባት ላይ ተሳተፍ ነበር እንዲሁም ከክላስ ጓደኞቼ አብሮኝ በተለይ ኤሌመንተሪ ላይ ከነበሩ ጓደኞቼ ጋር አካባቢያችን ላይ ቅዱስ ገብርኤል የሚባል ቤተክርስቲያን አለና እዛ ቤተክርስቲያን አካባቢ የሚገኙ አረጋያንን በሳምንት እንዲሁም በክላስ ክፍለ ጊዜያችን ፍሪ በሚሆን ሰዓት እየሄድን ገላቸውን የማጠብ ምግብ የማድረስ ነገሮች ለምንምዶች ነበሩ ከዛ በኋላ ነው እነኚህ ነገሮች ያሳደግኩ መጥቼ ለመጀመሪያ ጊዜ መክፊራ የምትባል እህት እሷን የጭንቅላት እጢ ወይም ጭንቅላቷ በየወሩ መጠን ያድግ ነበርና ያተቤ ሄጄ እሷን ለማየት ባደረኩ ሰዓት በጣም የህይወቴን አቅጣጫ የቀየርኩበት ነው ማለት የሰው ልጅ ማለት በህይወት ልምዳችን ውስጥ እንቸገራለን ብዙ ህይወት ምናማራቸው ነገሮች አሉና ያን ካየው በኋላ የኔ ችግሮች የረሳውበት የእናትን ዋጋነት በደንብ የተረዳውበት ሁኔታ ነበርና እሷን ሰዎች እንዳግዟት በሶሻል ሚዲያ ቴሌግራም ላይ የተለያዩ ሶሻል ሚዲያዎችን በመጠቀም ሰዎች እንዲጎበኙት አደረኩ ማለት ከዛ በኋላ ነው
ሌሎችም ሰዎች እንደዚሁ አረጋያንን እንዳይ እየጋበዙኝ ማለት ነውና ለመጀመሪያ ጊዜ ያዩዋቸው እናት አሁን በህይወት የሉምና እሳቸው ነው ለመጀመሪያ ጊዜ ያዩዋቸው እሳቸው ቤታቸው ሊፈርስ የደረሰ እንዲሁም የሚመግባቸው መጠለያ የሌላቸው ነበሩና ጧሪ ቀባሪ የሌላቸው ነበሩና እኚህ እናት ምን ችለውን ነገር ከጓደኞቼ ጋር ለማገዝ ሞከርን በመናገዝበት ሰዓት ብዙ ነገሮችን አብረን አሳልፈን ነበር ማለት ነው በዛ ውስጥ ብዙ የህይወት ልምዶችን ብዙ አብሮኝ በጋራ የሚያገለግሉት ወንድሞቻችንን አገኘን ማለትና በዛ ውስጥ እየሰራን ያለ በድንገት ህይወታቸው ያልፋል ማለት ነውና ሌላ እናት አገኘው ማለት ነው ይሄ በመናገለግል ሰዓት ሰዎች ስራ በመንሰራ ሰዓት ሌሎች ሰዎችም ይጋብዙናል አረጋያንን እንድንጎበኝና 06 አካባቢ ማማጸደ የሚባሉ እናትን ለመጀመሪያ ጊዜ አገኘናት ማለትና እንዳያዩዋቸው በቃ የሆነ እንዴት ነው ለማገልገል የሚመቹ ህይወትን በደንብ ምንማርባቸው እናት ነበሩና እሳቸውን ከወንድሜ ጋር ሆነን አስቆረብን ማለት ነውና ለመጀመሪያ ጊዜ ስናስቆረብ እውነት ነው መላችሁ ነፍሴ ከስጋዬ ነው የተነጠቀችው ማለት በዚህ ልክ የሰውን ደስታ ማየት ለእግዚአብሔር ማቅረብ እንደዚህ አይነት ህይወት ለመጀመሪያ ጊዜ ሳይ በቃ በጣም ነው ጉጉት ያደረብንና ከዛ በኋላ እሳቸውን እንተናለን ማለት ነው አስቆረብን ከዛ ውስጥ ብዙ ልጆችን ማፍራት ጀመርን ከሰንበት ትምህርት ቤት ከተለያዩ ቦታዎች ላይ ልጆችን ማግኘት ጀመርን ይሄ ቁርባኑ ከዛ ተጀመረ ማለትና እንደዚህ አቅም የሌላቸው ቤት ውስጥ የቀሩትን እናቶች አባት አሉን እሳቸው ንስሐ እየሰጡልን እኛ ደግሞ በማገዝ እንትን ያልናቸው ማለት ነው በማገዝ ስላችሁ በሶስት መንገድ ነው የምናግዛቸው የመጀመሪያው እገዛችን አምራ እንትን ቦዲያቸው ላይ ነው ባስቤዛ እንዲሁም ደግሞ የመዳኒት ነገሮችን ተንበማል ሲቀጥል አምሯቸው ላይ ነው አምሯቸው ላይ ስንል ብዙ ጊዜ ቤት ይዘጋባቸዋል ቤት በሚዘጋባቸው ሰዓት የሰው ጠረን የሰው ሐሳብ የሰው እንትን ይፈልጋሉና በዛ እኛ በመዝሙር በመዘመር ትምህርት በመማማር አምሯቸውን እንዲታደስ ሰው አለኝ እንዲሉ እናረጋለን ማለት ከዛ በኋላ ደግሞ ወደ መንፈሳዊ አባቶች በመጋበዝ እግዚአብሔር የባረካቸው ህይወታቸው ለዚህ የሰጡ አባቶች አሉንና የኔታ ዳዊት የሚባሉ አባት አሉንና ቅድስት ሥላሴ ቤተክርስቲያን ነው የሚያገለግሉት እግዚአብሔር የባረካቸው ለአረጋያን የተሰጡ አባት አሉና እሳቸው እየመጡ የጎበኟቸው ንስሐ እየሰጡልን በዛ መልኩ እናስቆርብ ነበርና በይበልጥ አረጋያን የበዙበት አዳማ ላይ ትልልቅ በጎ አድራጎት እንደ ምስራቅ ሸዋ ትልልቅ በጎ አድራጎት የተመሰረተበት ቤት ማማ ትክክል እና አባ መልካም ይባሉ ሁለት ባልና ሚስት አሉና እሳቸው ቤት ምን ጀመርን የተለያዩ በጎ አድራጎት ማህበራት አንድ ላይ ይመጡ ነበርና እኛም ከዛ ቀደም ያስቆረቡ ሰዎች ነበሩ ግን እኛም በማስቆረብ አስቤዛ በማገዝ ቤት በማጽዳት እንሄድ ነበርና እዛ ላይ እንትን በመንሳት ታመሙብን የተለያዩ ሰዎች ስለሚመጡ አንድ ኦርጋናይዝ ሆነን ለማገልገል እሳቸው ህክምና ለመስጠት እንተናለን ማለት ህብረት ፈጠረንና የተለያዩ በጎ አድራጎት ማህበራት ነበሩና እዛ ላይ ምን ተወያየን ማማጸደ የመጀመሪያው ቤት ሄደን ምን ተወያየን ለምን አይናችንን በደንብ ገልጠን በደም ለማገልገል ቀራኒዮ መንፈሳዊ የሚባል በጎ አድራጎት ለምን አንመሰርትም የሚባል ነገር ተነሳ ማለት ነው 10 ወጣቶች ሆነን ማለት ነው በሰንበት ትምህርት ቤት የሚያገለግሉ ማህበረ ቅዱሳን ላይ የሚያገለግሉ እነኚህን ወርቅ ማንነት ያላቸውን 10 ልጆች አገኘን ማለት ነውና እነኚህን 10 ልጆች አረጋያንን በእንደዚህ በመንፈሳዊ ነገሮች በደም ማጉልበት ወጣቶችንም በደም መሰብሰብ ማለት አረጋያን ጋር ሰዎች የሚመጡት አብዛኛውን የህይወት ነገሮቻቸውን በመርሳት በቃ አዳዲስ ነገሮችን ወደ አይምሯቸው ለመፍጠር ነው የሚመጡት እና ያን ነገር በደንብ ለማጉልበት ወጣቱንም ወደ ነሳ ህይወት ለማምጣት እንዴት ነው መቋሚያ ከመሆን አንዳንዴ መቋሚያ ለራሱ ለሰዎችን ያቆማል እንጂ ራሱን አያቆምና ያን ነገር በመረዳት አዲስ ገብረ እግዚአብሔር ብሩክ የሚባል ፋሲል እንዲሁም ዮርዳኖስም አቢ የሚባል ቅዱስ እነኚህ የሚባሉ ልጆች አንድ ላይ በደም ጥምረት ፈጥረን
ወደ እንትን መጣን ማለት ወደዚህ ወደ አገልግሎቱ ቅዱስ ቁርባኑ በደንብ ለማስቆረብ አገልግሎት ለመስጠት መጣን ማለት ነውና በይበልጥ ምንድነው ያረግነው ነገር የረዳንም እነኝን እናት ለማሳከም ጥረት አረግን ቅድም ያልኳችሁን ማለት ነውና ጥረት በመናረግበት ሰዓት አርፈውብን ነበርና ሲያርፉብን የመጠለያችን መሰብሰቢያችን ያ ቤት ነበርና በጣም ስለተቸገረን ካረፉ በኋላ የመጀመሪያ ያያችሁት ቤት የለም እማማ ብርቄ ጋር እሳቸው ጋር በደንብ ማገልገል ጀመርን ማለት ነው ወደሳቸው መጣን እዛ ውስጥ በደንብ ያገለገልን መጣን አረጋንን አብይ ጾም ላይ አንድ ላይ በማድረግ ለመጀመሪያ ጊዜ ቅድስት ሥላሴ ቤተክርስቲያን ወደ 15 የሚሆኑ እናቶችን አንድ ላይ እንዲቆርቡ አረጋን ከዛ በኋላ ያንዳንዱን ሳምንታት ስናስቆርብ ነበርና ደስ በሚል ሁኔታ ሌሎችም ልጆች ወጣቶችንም በዛ መልኩ ንስሐ እየገቡ አንድ ላይ የማስቆረቡ ነገር መጣ ማለት ነው ያው ቆርበኛል መበላው አስቤዛ ያመጣልኛል ቁርባኑን እንኳን እድሜ ለሱ እሱን ያቆረበኝ እኔን ብቻ ሳይሆን ዝጋይታችኋል ብርቄን እቺ ጥበብም ትባለው እሷ ጭቃ ሳይል ብርድ ሳይል በጨለማ የያንዳንዳችን በር አንኳኩቶ ተሸክሞ በቅፍ ተሸክሞ ነው የሚወስደን የትልቁ ተግዳሮታችን ፋይናንሻል ያለው ነገር ነው እና ለሰዎች የምታቀሩ ፊድባክ ጥሩ ምላሽ አለ መስጠት እስከ መሰደብ እስከ መደብደብ ድረስ ተደርሻለሽ ሐሳብሽን እንትን በመትይሳት ማለት ነው ሰዎች እንዲታገዙ ባለው አሁን ሶሻል ሚዲያው ላይ ባለው ነገር ማለት ነው ያንቺ ምሰጪው ነገር ሳይሆን ይሄ ውጪ ላይ የሚታየው ነገር በማድረግ ማለት በማየት ማለት ነው እና የመጀመሪያው ፋይናንሻል ነው በጣም ነው የምንቸገረው ዳይፐር ለማሟላት በጣም ከፍተኛ ዳይፐር ወጪ ስላለብንና ኢቭን ከዳይፐሩን በላይ ደግሞ ምግብ መድኃኒት ተጠቃሚዎች ናቸው አብዛኛው እናቶቻችንና እንዳልኩሽ ተራይዘን ነው ከአዳርም አለ አዳር ተራም አለ እናታችን ብርቄ ጋር የቤርሶር ታማሚ ስለሆነ በየ2 ሰዓት መገለበ ስላለ ምግብም የማካፈል ሁኔታ ማለት ነው በምግብ በመስጠትም ዙሪያ በጣም ተግዳሮት አለን ማለት ነው ወላ ተረኞች የራሳቸውን ቁርስ ሳይበሉ ለእናቶች እንትን የሚሉበት ቅድሚያ የሚሰጡበት ሁኔታ ነው ያለው እና ከፍተኛ ተግዳሮታችን ዳይፐር ሌላው ደግሞ ትልቁ ችግራችን ምንድነው አረጋንን አንድ ቦታ አርግቶ የማገልገል ሁኔታ ማለት ነው በተለይ አሁን ላይ በቀበሌ ቤቶች ስለሚገኙ እናቶቻችን እንዲሁም አባቶቻችን ሰዎች አስጠግቷቸው ስለሚኖሩ ነገየት ነው ወርቀው ነገየት ነው ማረፊያ የሚለው ነገር ትልቁ ስጋታችን እሱ ነው እና ሌላው ተቋማችን ላይ ትልቁ ስራችን ምንድነው ሰው ብለው እንዲመጡ አናረግም እከሌም ብለው እንዲመጡ አናረግም በቃ ሲመጡ ለህይወታቸው ለነፍሳቸው የሚሸምቱትን ነገር ነው እናዘጋጀው ማለት ለምን ህሊና ትንሹ እግዚአብሔር ነው ይባላል ማታ ወደ መኝታችን ስንሄድ ይጠይቃል ዛሬ ምን ሰራው ምን አተረኩ እግዚአብሔርን ያተረኩት ገንዘብ ነው ዕውቀት ነው ሰው ነው ፍቅር ነው ትልቁ ትርፍ እግዚአብሔርን ማግኘትና እግዚአብሔር የሚገኘው እንደዚህ አይነት የወደቁ እናቶች ጋር ሰው የረሳቸው ጋር ነውና ስራ መስራት የሚቻለው ወጣቱም እንደ ወጣት ሊገነባ የሚችለው ከቀደው ለምሳሌ አሁን ጊዜው እንደ ጄኔሬሽን ላይ ያለና ጊዜው ኤክስፒሪየንስ ዘመን ነው እና ኤክስፒሪየንስ ስለሽ ጥሩ ህይወት ለምምር ላይ ያሉ በመንፈሳዊ ጠንካራ የሆኑትን ሰዎች ካሉ ቀርቦ መማር ማየት መማር ሲባል አብዛኛውን ጊዜ እንወሰዳለን ለምሳሌ አሁን ሰዎች ዕውቀታቸውን ሲነግሩን ሐሳባቸውን ሲነግሩን ማጤን አለብን ልክ ጆሮአችንን የማህበረሰብ ጆሮ የጓደኛ ጆሮ የሥራ ጆሮ መከፋፈል አለብን እግዚአብሔር ሁለት ጆሮ ቢሰጠንም ያንዳንድ ጆሮአችንን መከፋፈል አለብንና በዛው ውስጥ ሰዎች ዕውቀታቸውን ነው ስሜታቸውን ነው ህይወታቸውን ነው ስሜት ከሆነ በስሌት እንድንኖር ነው የሚያደርገው በስሌት ያገኘነው ነገር ነው በስሌት ነው የሚጠፋው ዕውቀትም ከሆነ ዕውቀት የምንቀስምበትን ቦታ ይለያያልና
ሙቀትን ብቻ ሊሆን ይችላል እውቀት ግን ህይወትን ካካፈለ ግን የትም አይሄድ ለምን የተሰራ ነገር ስላለውና ብዙ ጊዜ አረጋያን ጋር ሲመጣ ምንድነው ትልቁ ነገር ሜን ታርጌቱ የህይወት ልምድን ቀድሞ ካዩት ትማራለሽ ህይወትሽን ወደ አንድ አቅጣጫ ታረጋለሽ ማለት ነው በዚህ በማስቆረብ ቤት ውስጥ አንድ ያጋጠመኝ ከከፈል ይችላል አይደለ አንድ አባት አሉና እሳቸው ምንድነው ከሌላ ሀገር ነበር ከጓደኛቸው ጋር እንትን ለማለት ሀገር እንይ ብለው የወጡትና በቃ እዚሁ አዳማ ደግሞ በጣም ደስ የምትል ከተማ ስለሆነች እዚሁ ያለው ነባሪ ነው ታዩና ይቀራሉ እዚሁ ማለት ነውና እዚሁ ቀርተው በቃ ህይወት ልምዳቸውን እዚህ ያረጉና ትንሽ በቤተ ክህነት ልፍ ያሉ አባት ናቸውና እዚሁ ልጆች ያፈራሉ 7 ልጆች ያፈራሉና ያው በባዕድ አምልኮ ስለነበሩ 6 ልጆቻቸው ያልፉና ካን ልጆቻቸው ጋር መኖር ይጀምራሉና የሚተዳደሩት የነበረው በፊት ወፍጮ ቤት በመስራት ነበርና ከዛ በኋላ እግራቸው ተሰብሮ ቤት ይቀራሉና እኔና ጓደኞቼ በፊት የምናገለግል የነበሩ ጓደኞች አሉ እግዚአብሔር የባረካቸው ሉል ዮናስ እጹብና ኢየሩስ የሚባሉ በጣም ማከብራቸው እህት ወንድሞች አሉና አሁን በሌላ ዘርፍ ላይ ነው ያሉትና ከነሱ ጋር ሆነን እየሄድናቸው ነበርና ቁረቡ እንላቸዋል ቁረቡ በምን ሰዓት ቆይ ልጄ ይሉናል ቆይ ልጄ እያሉ እስከ 3 አመት ድረስ የጠበቅነው ቁርባን ነበር ማለት ያገለግልናቸው ቤተሰቡና አንድ ቀን ልጇቸው ያው አብሮ ነው እንትን የሚለው ማለት ሱስ ውስጥ ስለገቡ አብሮ ነበር እንትን የሚሉትና ድንገት ህይወቱ ያልፋል ይሄ ልጅ ማለት ነው አብራቸው ይኖር ነበርና ከዛ በኋላ 40 ራሱ አልወጣም ተደውሎ ተጠራውና ልጅ አስቆርበኛልና አንዳንዴ እግዚአብሔር በሁለት እግር መስራት ያቀኑትን ነገር በአንድ እግር ያሰራናልና ቅዱስ ቁርባን ስታስቆርቢ አንዱ እንትን ይሄ ነው አረጋና ለምን ያቁታል በዛ ህይወት ስላለፉ የቤተ ክርስቲያንን ማለት ጣዕሟን ያቋታል እያንዳንዱን ነገር ወንጌል የገባቸው ናቸውና ግን አንዳንዴ ደግሞ እግዚአብሔር ደግሞ ሊያስተምር ሌሎች አሪያ ላይረግ ሲፈልግ የሆነ ስፍራ እንቀመጣለን ለሆነ ጊዜና ከዛም ደግሞ አመጥቶ ለኛ ትልቅ በረከት ነው የሰጠንና አሁን ከኛ በላይ ወንጌልን የሚያስተምሩ የሚመክሩ ወደ ቤተ ክርስቲያን የሚመሩ አባት ናቸው ማለት ነውና እንደዚህ አይነትም አረጋያን በዙሪያችን አሉ ማለት ነው መልካም እሺ ያው ብዙ ጊዜ እናቶቻችን በውስጣችን የወለዱን ነገር አለ ማለት እኛ ሰዎች ከሶስት ነገር አይደለም ተምንለው ምንፈጠረው ከማህበረሰብ ከቤተሰብና ከእምነት ነው ምንቀዳውና እንደ እናት እውነት ምትጠብቀኝ የህይወት እንትኖች አሉ ማግባት መውለድ እንዲሁም ደግሞ የተሻለ ህይወት ላይ መድረስና እሱን ነገሮች ለማድረግ ጥረት ያያረኩ ነው ወንድሜ ማለት የሥራ አጋሬ ሙያን ያስተማረኝ ኪሩቤል የሚባል መልካም ወንድም አለኝ እግዚአብሔር ይባርከው መልካም ወጣት አለና ከሱ ጋር ስራዬን ማሳደግ በተሻለ መንገድ ስራ ማሳደግ ሲቀጥል ባረጋያን ዙሪያ ግን ትልቅ መንፈሳዊ ተቋም ያረጋያን ማከል ማለት ነው መንፈሳዊ ስልሽ በደንብ ወጣቱ ላይ የሚሰራ አረጋያን ላይ የሚሰራ ትልቅ መንፈሳዊ ተቋም ቀራኒዮ የሚባል ቀራኒዮ መንፈሳዊ በጓድራጎት ቅድም ቀራኒዮ ያልኩ ነበር ማለት ሁሉም ክርስቲያን ጉዞ ቀራኒዮ ነው ሁሉም ሰው እና ቀራኒዮን ያሰበ ነው የክርስትናው ጉዞና እኛም ቀራኒዮ የሚባል ወጣቶች ላይ አረጋያን ላይ በተለይ ለመስራት እንፈልገው ጎዳና ላይ ወደቁት እህት ወንድሞቻችንን ወደ ህይወታቸው ወደ ራሳቸው
ወደዚህ ምድር ማለት ወደ እግዚአብሔር እኛን ዛፍ ማድረግ ድንጋይ ማድረግ የተለያየን ፍጥረት ማድረግ ይችላል ግን ሰው አድርጎ የፈጠረን ፍጥረት ለዓላማ ነው የመጣ ነውና ለማገልገል ስለመጣ ያን ያገልግሎት እንዲያዩ ሀገር እንዲለውጡ ማህበረሰብ ላይ እንዲሰሩ እንፈልጋለንና ትልቅ እንደ ማህበረም እንቅስቃሴ ልናረግ እንፈልገው ነገር ምንድነው ጎዳና ላይ ወደቁ እህት ወንድሞቻችንን እነሱ ላይ መስራት ከአባቶች ጋር እንደውም ትልቅ የኔታ ዳዊት ምንድነው የሚሉት አምጡ ይዛችሁ አመጣችሁ ላስተምር የሚሉ አባት ነው ያሉንና ትልቁ ሐሳባችን አረጋንን ወጣቶችንም በዛ ላይ ደግሞ እንደ ዓላማ ያዝነው ጎዳና ላይ ወደቁት ለምን ትልልቅ ተቋማታውን ይሰራል ግን በደንብ መንፈሳዊ ነገር ከተያዘ ግን ሙሉ ነገር እንትን ያልቃል ለምን እግዚአብሔርን ይዘሽ ነው እንትምትዩ በዛ ውስጥ ምትመላለሽባቸው እግዚአብሔርን በፈራ እግዚአብሔር በመልካም መንገር ስለምትሄጂ ተለውጫቸዋለሽ ተቀየራቸዋለሽ ህይወትሽን ታሳያቸዋለሽና እንደ ተቋም ትልቅ መንፈሳዊ አባቶች ከየደብሩ የተወጣጡ አባቶችን ይዘን ለዚህ አገልግሎት የሰጡ አባቶችን ይዘን በይበልጥ አረጋንን ወጣት ላይ የሚሰራ እንዲሁም ደግሞ በጎዳና ላይ የሚገኙ እህት ወንድሞቻችንን አንስተን ወደ ተሻለ ህይወት ወደ ተሻለ ማህበረሰብ ጤና ለመፍጠር ትልቁ ሐሳባችን ይሄ ነው ማለት ተቋም የመፍጠር ነውና ያለ ማለት እንደዚህ አረጋያን የመክፈት ምናምን አልላቸው ለምን ቤት ለቤት በጣም ደስ የሚል ህይወት ነው አረጋያንን በሞቀ ጎጃቸው ማገዝ ይሄ ትልቁ ኤክስፒሪየንስ ነው በዚህ ባገለገልኩበት ህይወት ሰርተሽ በመታገለግሳት ለምሳሌ እናታችን በልዩ ጋር ስትመጡ እናታችንን ከረዳችሁ በኋላ ለማህበረሰቡ ነው የምትጥሩት ገብታችኋል ማህበረሰብ ይነቃቃል ማለት ሁሉም ሰው ማገዝ መርዳት ይፈልጋል ሁኔታዎች ስላልፈቀደል ሁሉ ልብ ውስጥ የመርዳት የማገልገል ህይወት አለና ያን ነገር እንድትፈጥር ያረጋሻል የሆነ ነገር ቢያጋጥማቸው ጎረቤት ነው የሚደርሰው ከጎረቤት በላይ መሆን ስለማይቻልና በሞቀ ጎጃቸው የክርስትናውን ህይወት እንዲያስተምሩ ልጆች ትውልድ እንዲቀርጹ ባሉበት ሁኔታ ባሉበት በሞቀ ጎጃቸው እንዲኖሩ ማድረግ ትልቁ ዓላማችን ነው እናንተም ዘጣይ ላይ ቁጭ ብላችሁ ለኔ ስትሉ አይደለም ለኔ ብላችሁ እኮ ነው ጠራራ ጣይ ላይ ቁጭ ብላችሁ እናንተንም እንቅፋታኝ ጋር ልጆቼ ሳሯ አታንቀፍብኝ እናንተም ለኔ ብላችሁ አይደለም እግዚአብሔር ይስጥልኝ ክፉ አይንካብኝ ሳሯ አታንቀፍብኝ እናንተንም የናትዬንም ነገር እንዴት እንጃ ይከብደኛል እሱ ነገር ከበድ ነው የሚለኝ እንዴትም እንደማረገው ይጨንቀኛል እግዚአብሔር ይስጥልኝ እንቅፋት አይንካብኝ እንጀራው ከፍ ያለ ይሁን ይሄንን ነው እንግዲህ መመረቀው ልጆች የናትዬን ነገር እንዴት እንጃ እሱ ይጠብቅልኝ እሱ ነገር እንቅፋት አይንካብኝ ሳሯ አታንቀፍብኝ እናቴ አራበኝም አልጠማኝም አልተጠየፈም እንቅፋቷች ሳሯ አታንቀፍብኝ ልጄ ሳሯ አታንቀፍብኝ የሱ ነገር ከበድለኛል የሱ ነገር ለመናገርም እንጃ በጣም ነው የሚጨንቀኝ መልካም እሺ ወጣቶች ይማራሉ ብዬ ማሰው ምንድነው በውስጣቸው እግዚአብሔር ያስቀመጠላቸውን ሐሳብ እንዲጎበኙ ማለት እኛ ሰዎች ሁለት ማንነት አለን ያው መጽሐፍት የሚለው ማለት ነውና የወርቅ ማንነትና አፈር ማንነት የሚባለው ቅድም ያልሻቸው በተለያየ ሱስ በተለያየ ነገር የህይወት ልምምድ በኃጢያት ውስጥ ያሉት እነኚህ ሰዎች አፈር ማንነትን ያዙ ሰዎች ናቸውና እኚህን አፈር ማንነታቸውን አራክፈው ትተው ትልቁ ነገር ለወርቅ ማንነታቸው ይሄ ለትህትና ለበጎነት ራሳቸውን እንዲሰጡ ነው መመክረው ማለት ማንንም ሰው የሆነ ጥቁር ነጥብ አለው በህይወቱ መልካም ለማድረግ በሚሄድበትም ሰዓትም መልካም ነገር ባያደርግም የሆነ ልብ ውስጥ የተቀመጠ የሆነ እግዚአብሔር ያስቀመጠ ወርቅ ማንነት አለና ያንን ነገር ፈልጎ ማግኘት ተስፋ ለመቁረጥ ትልቁ ነገር ጸሎት ነው እውነት ጸሎት ማድረግ መቼ ነው ክርስትናውን ህይወት ምንኖረው መቼ ነው የክርስቶስ ቤተ መቅደስ መሆነው እውነት እኔ ብቻ አንደበቴ ሳይሆን መቼ ነው ስልኬ ክርስቶስ የሚሰብከው መቼ ነው አለባበስ የክርስቶስ የሚሰብከው ብሎ ማሰብ የግድ የቤተክርስቲያን ሰው ለመሆን የክርስቶስ አካል ለመሆን
ጉዞ መሄድ የተለያየ ነገር ማድረግ አይደለም ወደ ራስ መጓዝ ነው ወደ ራስ ህይወት ማየት ነው ትልቁ ነገር ወደ እናት መመልከት ነው ወደ ቤተሰብ መመልከት ነው መነሻ ነው ወደ መነሻ ወደ ራሱን ያገኘበት ወደ ማህበረሰብ መመለስ ወደ ቅዱስ ቤተክርስቲያን እውነት በዚህ ዘመን እቺ ቅዱስ ቤተክርስቲያን እኛን ትፈልገናለች ከምንም በላይ ከመንሰማው ከመናየው ነገሮች ምንድነው በዚህ ወጣት ነው ኃላፊነት አለበት እውነት ወደ ራሱ መመልከት አለበት ትንሹን ደስታ ትቶ ወደ ትልቁ ደስታ መጓዝ አለበት ዛሬ ታይቶ ለሚጠፋ ለሚበን ነገር እንተ ማለት የለበትም ራሱን አሳልፎ መስጠት የለበትም ወደ ትልቅ ህይወት እውነት ነው እንትኖች አሉ መከራዎች አሉ ህመሞች አሉ ግን ያንን ነገር ለክርስቶስ መስጠት ብቻ አለመታገል ለብቻ ጉዞ አስቀያሚ ነው ግን ክርስቶስን ያያሰቡ ቀራንዮን ያያሰቡ እናታችን ድንግል ማርያምን ያያሰቡ የቅዱሳንን ህይወት እየተመለከቱ ገድል ያነበቡ መኖር እንዴት ለበላችሁ ወደ ክርስትና ህይወት የምትመጡበት የምትለማመዱበት ነገር ነውና እግዚአብሔር አምላክ ወደ ፈጠራችሁ ወደ አላማችሁ ወደ ህይወታችሁ ወደ ተስፋችሁ ተመለሱ ልል ነው የምችለውና እግዚአብሔር አምላክ ይጠብቃቸው እውነት አለ ማንንም ሰው በነገራችን ላይ በዚህ ዘመን እኔ ኦርቶዶክስ ተዋህዶ እምነት ተከታይ ወይም ደግሞ በስራ የሚገኝ ወጣት እውነቴን ነው የምላችሁ የሚይዘው ሰው ነው የሚፈልገው እውነት የሚያሳየው ነው የሚፈልገው እስከነ ችግሮቹ የሚቀበለው ከነ ችግሮቹ የሚቀበለው ሰው አሁን ላይ የሚታዩ ግን ነገ ሊያሸንፋቸው ከሚችለው ችግሮች ጋር ቢቀበለው ወጣቱ ላይ ቢሰራ እውነት ማንንም ሰው ይፈልጋል የክርስቶስ ቤተ መቅደስ የክርስቶስ አካል ነውና መሰረቱ መፍጠር ህይወቱ መዘርጋት ስብከተ ወንጌሉን በደንብ ማሳፋት እንዲማር እንዲሰራ ማድረግ ይጠቅማል ብዬ አስባለሁና ከየኔም ህይወት ልምድ ይማራል ብዬና ትልቁ ነገር ይዘን ምን ሄደው ነገር ማዘጋጀት አለብን ብዬ አስባለሁና ታሁን ለመመጻደቅ ምናምን ሳይሆን እኛ የሚያርፉብን እናቶች በቅርብ ያረፉብን እናቶች አሉና እኛውንን መንገነዛቸው እኛውንን እናስተካክላቸውና ሌላ ህይወት አይታያቸው እውነት በቃ ገነት መንግስተ ሰማያትን ነው የምታስቡባቸው የምትማሩባቸውና ኢቭን እኛው ትልቁ ጸሎቴ ትልቁ ሐሳቤ ብቻዬን ሳይሆን ትልቁ ጸሎት እግዚአብሔር እንዳትረሳኝ እንደው በደዌ የተመታሰው አሳየኝ ወደዛ ምራይ ነው ማለት ለምን በዛ ውስጥ ራሳችንን ነው የምናየው ስለምን ውበት ደምግባት አትደነቁ እውነት ያን ነገር ስታዩ ፈራሽ በሰባሽ መሆናችን ስትረዱ ያው የክርስቶስ ቤተ መቅደስ መሆናችን እንደሆነ እንዳለ ሆኖ ደግሞ የሥጋዊ አካላችን ብዙ ጊዜ ክርስቶስን የምንረሳው በሥጋዊ ነገሮች ስለሆነ ማለት ነውና መመክረው ወጣቱን ወደ ራሱ እንዲመለከት ወደ ቤተሰቡ ዋጋ ስለተከፈለን ነገር እንዲማር እንዲያይ ነው ለመከረው የምችለው ማለት ነው እሺ መልካም ላነሳ የምችለው አብሮኝ ያገለግላሉ እውነት እግዚአብሔር አምላክ ህይወታቸውን የባረከላቸው ኖራቸው ሳይሆን ካላቸው ላይ ቀንሰው የሚያገለግሉን ወጣቶች አሉና እግዚአብሔር አምላክ ኑሯችሁን ህይወታችሁን ይባርክላችሁ እግዚአብሔር አምላክ ይጠብቃችሁ እውነት እኔ ግንባር ቀደም እኔ ፊት በወጣም ከኔ በስተጀርባ የነበራችሁ ትልቅ ስራ መስሩ በስውር መስሩ ወንድም እህቶቻችን አሉና እግዚአብሔር አምላክ ስራችሁን ኑሯችሁን ህይወታችሁን ይባርክ ማመስገን የምችላችሁ አካላት ተስከሻል እሺ ይሄን ህይወት በደንብ እንድናገለግል በመምከር በማገዝ የምትረዱን አዲስ ገብረ እግዚአብሔር መቅዲ እግዚአብሔር አምላክ ህይወትሽን ይባርክ እንዲሁም ህብረት ባንክ የምታገለግለን መቅዲም አለች እህታችን ካናዳ ሀገር የምትኖርም እህት አለችንና እሷንም እግዚአብሔር አምላክ ህይወትሽን ኑሮሽን ይባርክልሽ እዚህ የምታገለግሉ ግቢ ጉባኤ ላይ የምታገለግሉ እህት ወንድሞቻችን የመጣችሁ የምትጎበኙን እግዚአብሔር አምላክ ስራችሁን ኑሯችሁን ይባርክላችሁ ሁሌ ስለምትሰጡን ቀንነት ስለምታረግሉን ሁሉ እግዚአብሔር አምላክ ስማችሁንም ያልጠቀስኳችሁ እግዚአብሔር አምላክ ኑሯችሁን ህይወታችሁን ይባርክላችሁ በመናገለግልበት ጊዜ ያስተማራችሁን የመከራችሁን እገዛችሁ አይለየን እግዚአብሔር ያክብርልን
መታመኛዬ አምላኬ